የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ማለት ይቻላል። ሁለት መከላከያ አያስፈልግም። የታጠቁ የትግራይ ኃይሎች ትጥቃቸውን ይፍቱና በኢትዮጵያ አንድ የታጠቀ ኃይል ይኖር። ይሄ አማራን እንዴት እንደሚጎዳው አላቅም። ፕሪቶሪያ ስምምነት ለትግራይ፣ ለአማራ፣ ለአፋር፣ ለኢትዮጵያ ያስገኘው ነገር የጥይት ድምፅ፣ የተኩስ ድምፅ እንዳንሰማ ማድረግና በአንጻራዊ በሆነ መንገድ ወደ ልማት እናተኩር ማድረግ ነው። ከጦርነቱ በኋላ የሰራናቸው ልማት ስራዎች ቅድም በከፊል ያነሳሁት ጉዳይ ነውና የጥይት ድምፅ እንዳንሰማና ወደ ልማት እንድናተኩር ማድረጋችን በምንም መስፈርት አማራን ሊጎዳ አይችልም። አማራ የሚጠቅም ነው። ቅድም የቆጠርኩልህ የልማት ስራዎች ከሞላ ጎደል አብዛኛው የተሰራው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ ስምምነቱ ልማት አምጥቷል ይባል እንደሆነ እንጂ ምንም አይነት ጉዳት የለውም። ከኢትዮጵያን ባሻገር ብትመለከት በአፍሪካ ውስጥ አንድን ችግር ራሳቸው አፍሪካውያን መፍታት ይችላሉ የሚል እምነት እምብዛም አልነበረም። በአፍሪካ ውስጥ በአፍሪካውያን ይህ ጉዳይ ከስምምነት መድረሱም ለእኛም ለሌሎችም ተስፋ የሚያጭር ጠቃሚ ነገር ነው። ከዚህ አንጻር የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ማለት ይቻላል። በትርጉሙ ግን ብንመለከተው የአማራን ጥቅም አሳጥቷል፣ አማራ በበቂ አልተሳተፈበትም፣ አማራ ባለቤት ያልሆነበት ውይይት ነው የሚል ሐሜቶች ይሰማሉ። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። ፓርቲው በሚወስንበት ሰዓት ቅድም እንዳነሳውልህ በፓርቲ ውስጥ በኩል በሚገባን ልክ የመሳተፍ እድሉ የሰፋበት ስለሆነ የአማራ ክልል የውሳኔ አሻራ አለበት ማለት ነው። ልክ እንደ ሌሎች ክልሎች በዛ ውይይት ውስጥ የነበሩ አመራሮች ስምምነቱ እንዴት እንደሚመራ፣ መቼ እንደሚመራ፣ ለምን እንደሚመራ ተወያይተው ነው የወሰኑት። በኋላ ወደ መንግስት ሲመጣም ስምምነቱን በላይነት የመሩት ምክትል ጠቅላይ ሚኒስትሩ ነበሩ። አጋጣሚ በድርድሩን ብትወስድ ከነ ዶክተር ጌዲዮን ከነ አቶ ሬድዋን በተጨማሪ አቶ ጌታቸው ጀንበር ነበሩበት። አቶ ጌታቸው ጀንበር በዚያን ጊዜ የአማራ ክልል ምክትል ፕሬዝዳንት ነበሩ። ከአፋርም እና አምባሳደር ሐሰን ነበሩበት። አጋጣሚ ስብጥሩ ሁሉም አካባቢ ከሞላ ጎደል የሚነካካ ነው። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። አሁንም ስምምነቱ ብዙ 9 ፔጅ ገደማ ነው። ማንም ሰው ሊያነበው ይችላል። በየትኛውም መስፈርት የአማራን ጥቅም ሊጎዳ የሚችል እስታይ በውስጡ የለም። እነዚህን ሀሳብ የሚያራምዱትን ሰዎች ግን በሁለት ከፍሎ ማየት ጥሩ ነው። አንደኛው ስምምነቱን በበቂ ካለመረዳት የሚጠይቁ ሰዎች አሉ። ስምምነቱ ብዙ ጉዳይ በውስጡ ቢይዝም አንደኛው አንኳር ጉዳይ ሁለት መከላከያ አያስፈልግም፣ የታጠቁ የትግራይ ኃይሎች ትጥቃቸውን ይፍቱና በኢትዮጵያ አንድ የታጠቀ ኃይል ይኖር። ይሄ አማራን እንዴት እንደሚጎዳው አላቅም። ሁለተኛ በትግራይ የተደረገው የጨበራ ምርጫ፣ የእድር ምርጫ ህገ መንግስት ያልተከተለ ምርጫ ሊባል የማይችል ስለሆነ ያ ቀርቶ የትራንዚሽናል ገቨርንመንት እስከ ምርጫ ጊዜ ክልሉን የሚመራ ኃይል ይቋቋም የሚል ነው። ይሄ በስ በኩል ህግ መከበሩ አማራን እንደሚጎዳ አላቅም። ሶስተኛው ህገ መንግስቱ ይከበር ነው። የክልል መንግስታት ያላቸውን ስልጣን ተሻግረው ከሌሎች መንግስታት ጋር በመሆን የሀገር ጥቅም የሚጎዱበት ጉዳይ መቆም አለበት የሚል ጉዳይ ነው በውስጡ የያዘው። አራተኛ የፈረሱ የተጎዱ ጉዳዮች መገንባት፣ ሰርቪስ መመለስ የመሳሰሉ ጉዳዮች ናቸው በፕሪቶሪያ ስምምነት የተነሱትና እነዚህ በየትኛውም መስፈርት አማራንም ወይም አፋርንም ወይም ትግራይን ሊጎዱ አይችሉም። ጦርነት ይብቃ፣ ሰዎች ያልተገባ የስራ መስክ ወደ ተገቢው ስራ መስክ ይመለሱ፣ ለዛ ደግሞ መንግስት ባለው አቅም ያቋቁም ያደራጅ የሚለው ጉዳይ ብዙ ጉዳት ሊያመጣ የሚችል እሳቤ በውስጡ የለበትም። በእርግጥ አውቆ የተኙ ሰዎች፣ የፖለቲካ ቁማር የሚጫወቱ ሰዎች፣ ነገር ወደፈለጉበት የሚያጣምሙ ሰዎች ይህንን ጉዳይ ባልከው መንገድ ሲናገሩ ይሰማል።
እውነታው ግን እሱ አይደለም። ከፕሪቶሪያ ስምምነት በኋላ አንጻራዊ ሰላም፣ የተሻለ ልማት፣ የተሻለ እንቅስቃሴ በኢትዮጵያ ደረጃ ታይቷል። በዚያም አማራም ተጠቃሚ ነው ማለት ይቻላል። ከመልሶ ግንባታ አንጻር ወደ 1408 ገደማ ፕሮጀክቶች 14 ቢሊዮን ብር ገደማ ወጥቶባቸው አማራ ክልል በመልሶ ግንባታ ተከናውነዋል። ከ1000 በላይ ፕሮጀክት 14 ቢሊዮን ብር የወጣበትን ስራ ምንም እንዳልተሰራ አድርገህ መናገር አስቸጋሪ ነው። ለምሳሌ ትምህርት ቤቶችን ብቻ ብትወስድ 459 ትምህርት ቤት መልሰው ተገንብተዋል። 210 ጤና ተቋማት መልሰው ተገንብተዋል። 358 የውሃ ተቋማት ተገንብተዋል። በዛ ሂደት ውስጥ ጉዳት የደረሰባቸው በተለያየ ደረጃ ማለት ነው። 15 ገደማ ከፍተኛ የኃይል ማከፋፈያ ጣቢያዎች ሰብስቴሽንስ የተጎዱ ነበሩ፣ ተጠግነዋል። የቴሌኮም ታወሮች፣ የፋይበር ኦፕቲክስ መስመሮች የተጎዱ ነበሩ። ቢቲኤሶች የተጎዱ ነበሩ፣ ተጠግነው ወደ ስራ ገብተዋል። ኮምቦልቻ የኢንዱስትሪያል ፓርኩም የግለሰቦች ኢንዱስትሪ የተዘረፉ የተጎዱ ነበሩ። እነሱ መልሰው ስራ እንዲጀምሩ ተደርጓል። የተዘረፉ ባንኮች ነበሩ። ባንኮች የተዘረፈው እኮ የግለሰቦች ሀብት ነው። ያንን እኮ መንግስት ተክቶ ነው። በኮምቦልቻ አካባቢ ብቻ ከ4 ቢሊዮን ብር በላይ ተዘርፈዋል ከባንክ። ባንኮች መልሰው ገንዘባቸውን አግኝተው ስራ እንዲቀጥል ተደርጓል። ተፈናቃዮች ወደ መኖሪያ ቀያቸው ለመመለስ ከፍተኛ ስራ ተሰርተዋል። በጦርነት የተሳተፉ ሰዎችን ብትወስድ ከፊሉ ወደ መደበኛ ኑሮ እንዲገባ፣ ከፊሉ ወደ ክልል ፖሊስ፣ ከፊሉ ወደ መከላከያ፣ ከፊሉ ወደ ነበረ ቀደመ ስራው ገብቶ እንዲቋቋም ተደርጓል። ሰውም ላይ መልሶ ግንባታ መቋቋም ተሰርቷል። በተቋማት ላይም ተሰርቷል። በፕራይቬት ቢዝነስም ተሰርቷል። በጣም ሰፋፊ ስራዎች ተሰርተዋል እና መልሶ ማቋቋም በሚመለከት መንግስት ይሆነኝ ብሎ በጀት መድቦ ሰው መድቦ ትላልቅ ስራ የሰራባቸው ሁኔታዎች ስላሉ ክሱ በትክክለኛ እውቀት እና መረጃ ላይ የተንተራሰ ነው ብሎ መውሰድ ያስቸግራል።